ሄሎ ዝና። ምን ፈልግሽ? አይ ወደ እነ ብሩክ ቤት እየሄድኩኝ ነው። የብሩክ ቤት መሆኑ ለምን ታምኛለሽ? የእኔ ቤት ነው ወደ ቤት የሚሄደው ብለሽ ወይ? እሺ ምን ልርዳሽ? ዝና ምንም ገንዘብ የለኝም። እኔ ቆይ ኤቲኤም ካርድሽ ነው? እኔ ባንክሽ ነኝ። ወደ ቤት አስገብኝ። ዝናም ብሩክ ከቤት አባረ ለምን አፍታሽ? ወደ ብሩክ ሂጂ፣ ካልሆነ ግን እንዳለ ይሻለን። እና እኔ ምን ላድርግሽ? ኤፍራታ፣ እኔ እኮ አሁንም ከዝና እየጠበኩሽ ነው። በቃ ይቅርታ። እሺ ወዴት አድራለሁ? እሱ አድርግልሽን አድርጊ። ብሩክ እንዴት ያስገባኛል ደግሞ ቢገድለኝስ? ከነገ ጀምሮ አሸንፋለሁ ካልኩኝ አሸንፍ። አዎ መድብል፣ እኔ ባንተ ተማመን። ከፖሊሶች ጋር ተባብረን እናንበረካቸዋለን። ማህሌት ብሩክ ይቅርታ ያደርግልኛል ብላ ወጥመድ ውስጥ ገብታለች። ዝና ተልኮዬን ካልፈጸምሽ 5 ሳንቲም አልሰጥሽም ብሏት ነበር። ሉላ ከዝና በላይ ጠበቃውን እጅግ ፈርተዋለች። ሰላም እንዴት ናችሁ? የተወደዳችሁ የዚህ ቻናል ቤተሰቦች በያላችሁበት ምድር ጫፍ የከበረ ሰላምታችን ይድረሳችሁ። እንኳን በደህና መጣችሁ። በዚህ ቪዲዮ የምሳሌ ድራማን እንደ ወትሮ ልናጋራችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ለመጀመሪያ ጊዜ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ከባለፈው ክፍል የቀጠለውን ነው በዚህ ክፍል ይዤ የመጣሁት። ማህሌት የዝናን ሚሽን ለመፈጸም ብላ ያው ብር ማግኛ ደግሞ መንገዷ ስለሆነ የግድ እሞክራለሁ ከተሳካልኝ በሚል ከተሳካላትም ደግሞ እሰየው እንግዲህ አለሟ ነው ያው እንደ ድሮ ተከብራ ለመኖር ይህ ከተሳካልኝ ስትል ማለትም ብሩክ ይቅርታዋን ከተቀበላት ለመሞከር ወደዛ አቅንታ ነበር። ብሩክ እንግዲህ ይቅርታዋን እንኳን ሊቀበል ይቅርና እሷንም ዝናን ጨምሮ ግብረ አባሮቻቸውን ጭምር ዘብጥያ በማውረድ ጉዳቸውን ሊያፈሉ እንደሆነ በኃይል እየሰሩበት ነው። ይህንን ማድረጋቸው እንግዲህ ያለ ስጋት በነፃነት እንዲኖሩ ነው። ለነሱ ብቻ ሳይሆን እንግዲህ በነ ዝና ግብረ አባሮች ውስጥ ታግተው ላሉ በስቃይ ውስጥ ላሉ ሁሉ ይህ ታላቅ እንግዲህ እድል ነፃነት ነው የሚሆነው። እንግዲህ ለነ ሉላም ጭምር እንግዲህ ተጮቅነው እነሱም ተወስነው በአንድ ቦታ ተወስነው እየኖሩ ነው ያሉት። ስለዚህ ይህ ለነሱም ትልቅ እድል ነፃነትን የሚፈጠር ነገር ነው። ዝና አሁን ላይ እንግዲህ እጅግ እያንገበገበው ነው። ተስፋ በመቁረጥ ውስጥም ሆኖ ያው እጅ ላለመስጠት ብሎ እየተፍጨረጨረ ይገኛል። እናም ያው ሁሉን ነገር ንዴቱን፣ ቁጭቱን፣ ሽንፈቱን ሁሉ እንግዲህ የሚወጣው አጠገቡ ባለች አብረው በምሰራው በማህሌት ላይ እንደመሆኑ እሷም እንግዲህ መሄጃ ስለሌላት እሱ እንደፈለገ እያሾራት እንግዲህ የእሱ መጠቀሚያ ሆናለች። እንደሚገባትም ገንዘብ እያገኘች አይደለም። አሁን ላይ በተለይ ባዶ ሆናለች። እንግዲህ መውደቂያም አታለች። ኤፍራታም ከቤቷ አባራታለች። የምትወርቅበት የምታድርበት ሁሉ እንዳጣች፣ የምትበላ ሁሉ እንዳጣች እየገለጸች ነበር። እጇ ላይ ምንም ገንዘብ እንደሌለ እናም ያስፈልገኛል ገንዘብ ብላም ስትጠይቀው እኔ የአንቺ ካዝና አይደለውም እያለ እንግዲህ በማሽሟጠጥ በማላገጥ እየመለሰላት ነው። እንደሚገባትም እንኳን ትሪት አያደርጋትም። እንደፈለገ የመጣለትን ነገር እየተናገራት በኃይልም እንግዲህ እያስቀየማት ነው። ትቀየም አትቀየም የእሱ ጉዳይ አይደለም። እንደፈለገ እንደተናገራት ነው። ከዚህም የተነሳ ማህሌት እንግዲህ ሞራሏ እጅግ ተነክቷል። እንግዲህ ሞራል ብቻም ሳይሆን በአቅም በፋይናንስም ደረጃ ባዶ እየሆነች ነው። ክብሯን ሁሉ ማረጓን ሁሉ አታ ከተከበረችበት እንግዲህ አርፋ ከምትኖር ከሰላማዊ ቤት በዛ ባህሪዋ እንግዲህ በሰራችው ስራ ወጥታለች። አሁን ላይም ደግሞ ያ ስራዋ ክፉ ተግባሯ እየተከተላት እንግዲህ እያሳደዳት ይገኛል። ዝናን በመሰለ ሰው ላይ እጅ ጥሏት እንግዲህ እሱም እንደፈለገ መጠቀሚያው አርጓታል። ምንም ከሱ እሷ የሚረባው እንደምትሰራው እየተጠቀመች አይደለም። እናም ያው በዚህ ውስጥ ሆና ተስፋ በመቁረጥ ውስጥ ሆናለች። ሁሉ ነገሮቿ እየተበለሻሹ እየተሳካሉላት ስላይደለ ከዛም የተነሳ እንግዲህ በጣሙን ተማር ኤፍራታንም ስለተናነቀቻት እንግዲህ በስራዬ መጣሽ ማገኘውን ገንዘብ እንዳላገኝ አደረግሽ ብላት እሷንም ስለተናነቀቻት ልትገላት ሙከራ ስላደረገች ከዚህም የተነሳ ኤፍራታ እንግዲህ ጨክናባታለች።
ምትሄጂበት ሂጂ፣ ዞረሽ እዚህ ቤት እንዳትመጪም ብላት አባራታለች። እሷንም እየተለማመጠች ነው እንግዲህ። እሷንም መለማመጫ የሆናት የነበረው ያው ከዝና አስጥዬሻለሁ፣ ከዝና እንግዲህ ምንም እንዳያረግሽ አከላክያለሁ፣ ስለዚህ ባለውለታሽ ነኝ፣ ያም ባይሆንም ስጋሽ ነኝ እያለች አስገድዳም ለመኖር ነበር የምትሞክረው። እንግዲህ ከዛም በላይ ስለሆነች ኤፍራታ አልፈልግሽም ብላታለች። ያም ሆነ ይህ አሁን ላይ እንግዲህ ምንም ተስፋ ስላጣች መውደቂያም ስላጣች እየተለማመጠቻትም ነበር። እንግዲህ ኤፍራታ ግን አያገባኝም፣ ምንም አይመለከተኝም በሚል አቋሟ እንደጸናች ነው። ሉላ ጠበቃውን እንደዚህ ፈርታ እስከ መቼ ትቀጥላለች? የሽጉጡንስ ነገር ደብቃ ሳትነግር ለሞገስ እስከ መቼ ትቆይ ይሆን? ሞገስስ እንዳለው ለፖሊስ አመልክቶ ይህ ሽጉጥ የማን ከየት እንደሆነ አመልክቶ በዛ መንገድ ሊያጣራ ይችል ይሆን? ወይስ ከዛ ቀድማ እሷ ታሳውቀው ይሆን? እየሆነ ያለውን ነገር እንግዲህ ምንም አልነገረችውም። እንዲሁ እንዲረዳና ዝም እንዲል ነው የፈለገችው። እሱ ግን ሌላ ጉዳይ ቢሆን እንደው ዝምም ሊል ይችላል። ሽጉጥን ያህል ነገር እዛ ቤት ውስጥ አይቶ እንዴት ነው ዝም የሚለው? እንዴትስ ሊረዳ ይችላል? ስለዚህም ንገሪኝ እያላት ነው። እሷ ግን በጭራሽ ብላ እንግዲህ ፌንት ሰርታም ከነቃችን በኋላም ስለዚህ ጉዳይ እየነገረችው ነገር የለም። እስከ መቼ ፈርታና ደብቃ እስከ መቼ ታቆይ ይሆን? ጠበቃውስ እንዴት ሽጉጡን በእጁ ሊያስገባ ይችል ይሆን? እንዴት አድርጎ ይቀበል ይሆን? ምክንያቱም ሞገስ አውቆታል ይህንን ጉዳይ ስለ ሽጉጡ ማለት ነው። እናም ሉላ እንዴት አድርጋ ልትሰጠው ትችል ይሆን? አሁን በዚህ ጉዳይ በእንዲህ እንዳለ ይህንን ነገር ሞገስ መስማቱ እንደማይቀር ነው። ጠበቃው በአንድ በኩል ለሞገስ ያው ነገሮቻቸው እየተሳካ እንደሆነ ጥቂት እንደሚቀር እና ሁሉ ነገር በእጃቸው እንደሚገባ ተስፋ እየሞላው ይገኛል። በጎን ደግሞ ሉላን በኃይል እያስጨነቃት ነው። ማንነቷን ራሷን አሳልፋ እንድትሰጥ እያስገደዳትም ነው። እንግዲህ ሉላ ደግሞ እንኳን ለዚህ ይቅርና እንግዲህ በምንም የማትደለል በጣም አቋም ያላት ሴት ናት። እንደዚህ ራሷን አሳልፋ የምታረክስ አይነት ሴት አይደለችም። ይህን እንግዲህ ስላልተረዳ እና ደግሞ ያው ጠበቃው ባለው ስልጣን እና በዚሁ እውቀቱ ተመክቶ የሚፈልገውን ነገር ማግኘት እንደሚችል አድርጎ ነው እንግዲህ የሚናገረው። እንዳለው የሚሆንለት አይደለም። እንግዲህ ሉላ ህይወቷ ያልፋል እንጂ ራሷን አሳልፋ አትሰጥም። እንግዲህ ለሀብት ለንብረት ብትል እዛው ዝና ጋር አርፋ ትቀመጥ ነበር። እሷ ግን ፍቅርን ብላ እንግዲህ ለፍቅር ብዙ መስዋዕት የከፈለች ናት። ብዙ የተጎዳች ሰው ናት። እንግዲህ አሁንም መከራና ፈተና እየተከተላት ይገኛል። ይህንንስ ከባድ ፈተና እንዴት ትወጣው ይሆን? ሉላ ለሞገስ የሆነውን ነገር ሁሉ የሆነ ያለውን ነገር የደበቀችውን ነገር በግልጽ ፍርጥርጥ አድርጋ ነግራው እሷ እንዳለችውም ሌላ ጠበቃ ፈልገው ነገሮቻቸውን ቢያሳኩ እጅግ የተሻለ ነው የሚሆነው። ካልሆነ ግን ይህ ሰውዬ እንግዲህ ሉላንም አይለቃትም። ሲቀጥል ደግሞ ነገሮቻቸውንም እንዲሁ እያዘገየ ነው የሚቀጥለው። በሌላ በኩል ቅድስት እንግዲህ ብሩክን ተንከባክባ በሚገባ ትሪት አድርጋው አሁን ጥሩ ላይ ይገኛል። እንግዲህ አገግሞ በጣም ተሽሎታል። እናም ውለታዋንም እያነሳ ስላለፈው ጊዜም ስለ መልካምነቷ በአጠቃላይ እያወሳ እያመሰገናትም ይገኛል። እንግዲህ አሁን የሚቀረው ያው ለምሳሌ ወንድ ልጅ ማምጣት ነው። ለዛም ደግሞ የምታስፈልጊው አንቺው ነሽ እያለ ነው። ምክንያቱም በክፉም በደግም ያልተለየችው የማትለወጥ የማትቀየር በጣም እጅግ መልካም የሆነች ሴት ለሱ የምትገባ እሷ እንደሆነች ነው እንግዲህ በተዘዋዋሪ እየገለጸላት ያለው። እሷም እንግዲህ እሺ ብላለች፣ በግልጹ እሺ ብላለች። ተስፋ የምታደርገው የምትጠብቀውም ይህ ስለሆነ እንግዲህ የባለፈው ጊዜ ሁሉ ከባድ ጊዜያት ሁሉ እሱ ጠፍቶ በነበረ ጊዜ ስትናፍቀው በለቅሶ የቆየችበት ጊዜ ሁሉ አሁን ተቀይሮ በደስታ እንግዲህ ተጋብተው በደስታ እንደሚኖሩ ለምሳሌም ወንድ ልጆችን እንደሚወልዱና እህት ወንድም የሚሆናትን እንደሚያመጡላት ነው እንግዲህ የሚያመለክተው። መድብልም ኤፍራታ ጋር ጠጋ ጠጋ እያለ ነው እንግዲህ ኤፍራታን በሰበብ አስባብ እየደወለችለት እናም እንዳይለያት እንዲረዳት እንደፈራች አይነት ነገር አድርጋ እንግዲህ ግንኙነታቸው ጠበቅ ያለ እንዲሆን ፈልጋለች። እናም እሱም ፍላጎቱ ሆኖ እንግዲህ ግንኙነታቸውን አጠንክረው ወደ ፍቅር አምርተው አብረው ሊሆኑ እንደሚችሉ ነው የሚያመለክተው።
ማህሌት ግን ከዝና ጋር እንግዲህ ሽንፈቷን ውርደቷን ተከናንባ ዘብጥያ ወርዳ እድሜዋን ሁሉ እዛ በስቃይ በጸጸት እንደምታሳልፍ ነው፣ የእጇን ሁሉ እንደምታገኝ ነው። ይበላት እንግዲህ ክፎች አይሳካላቸውም፣ መጨረሻቸው ያማረ አይሆንም እና አርፋ ብትቀመጥ ባህሪዋን አስተካክላ ብትቀመጥ የተከበረ ኑሮ ነበር የምትኖረው። እንደ ብሩክ ያለ መልካም ሰውም አታገኝም። ከዚህም በኋላም እንግዲህ አታገኝም። ቢቆጫትም ነገሮች አይመለሱም። እንግዲህ ቅድስት ብዙ መስዋዕት ከፍላለች እዛ ቤት ምሳሌን በማትረፍ በመንከባ ረገድ ያደረገችው ነገር ይህ ነው የሚባል አይደለም። እሷም እንግዲህ ለሰራችው ስራ በህይወቷ እንግዲህ የምታጭደው ይሆናል ማለት ነው። ከምትፈልገው ስትመኘው ከነበረው ከምትወደው ከብሩ ጋር አብራ ልትኖር እንግዲህ ጥቂት ጊዜያት ነው የሚቀረው። እነሱም አብሮ በትዳር እንደሚኖሩ ነው። በሌላ በኩል ዝና እዛ አግቶ እያሰቃየ ጨቁኖ የሚያኖራትን ልጅ ግር ወጣት እንግዲህ የሌላውን ብሶትና ንዴት፣ ሽንፈቱን፣ ውርደቱን ሁሉ ብሶት አጠቃላይ ቂሙን መወጣጫ ሊያደርጋት እንደነበረ ከባለፈው ክፍል ተመልክተን ነበር። እንግዲህ ጨክኖ እንዳለው እሷ ላይ ይወጣ ይሆን ይደርስባት ይሆን? በጣም የሚያሳዝን ፓርት ነው። ሰርቼ እለወጣለሁ ብላ እንግዲህ ከሀገር ለመውጣት ባሰበችው መንገድ በዛ ገብተው እንግዲህ ከብሯም ሳትሆን ከህይወቷም ሳትሆን አጓጉል ሁኔታ ላይ ነው የምትገኘው። ቀድመው እነ ብሩክና መድብል እነኝን ሰዎች ዘብጥያ ካወረዱ እንግዲህ ለእሷም ትልቅ ነፃነት ነው የሚሆነው ማለት ነው። በአጠቃላይ እንግዲህ በዚህ ክፍል ያዘጋጀ ነው የተመለከትነው ይህንን ይመስላል። ቀጣዩን ክፍል የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ በማድረግ ሀሳብ አስተያየታችሁንም በዚህ ቪዲዮ ላይ በዚህ ድራማ ላይ የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። እናም ሼር በማድረግ ስለምታበረታቱን ከልብ እናመሰግናለን። በያላችሁበት ቸር ቆዩን። መልካም የገና በዓል